ሰምቻለሁ እኔ በውስጥ እነግርሻለሁ እኔ አውቃለሁ አሁን ምን እንደተወራ ነው ያውቃል እዚህ አላወራም ግን ደግሞ ማደማማጥም ጥሩ ነው አሁን ያታለው አስረጅቻታለሁ ሁሉ ነገር አስረጅቻታለሁ ለሚሚ ሰሙኝማ ሁሉ ነገር አስረጅቻታለሁ ግን እኮ ያወራች ነበር እኮ ጌታን ይሄ ነገር እንደሚመጣ ቀድማ አውቃለሁ አውርቻታለሁ እኔ ነግሬያታለሁ ሁሉ ጊዜ አወራታለሁ እውነት እንዲህ እየተባለ ማለት ነው ጌታን አላደረኩም ነገሩ እንደጠበቁት ስላልሆነልኝ ምንም ነገር አላደረኩም አረ ተይው ምን ነው ተይ እንጂ ራሱ ጉዳይ ተይው አይደለም ዛሬ ይቋጫል ብዬ ነበር ነገሩ በጥሩ እንትን ሳራልኝ በቃ ትቼዋለሁ የተበላሸብኝ ይበላሽ አቋርጧል ጌታ ሄኔ ወዴው ምንም ማድረግ አይቻልም ስለዚህ ተይው ነገ ታርቀው ነው ታረጋዋለሽ ነገ ታረጋዋለሽ እና ሶ ማለት ነገር አሽቃባጮች ናቸው يزون الدرجة آمين مربى يحر نبا كفاين كان منو አይደብረሽም እንዴ አንቺ አሰግጪ ዝም በይ ቆይኔ አሁን ሚላ አሬ ሰግጥሽ እቺ ደግሞ ከየት ነው የመጣችው ማን ነው አስሮ የፈታበኝ ወይኔ ያንተ ሰፈር ነው እኔ ሚላችሁ ኤደን ጠፍታለሽ በሰላም ነው አገባኝ ምን ይችላል ልጅ አስሮ የለቀቀብኝ ማአዚና የኔ ቆንጆ ደህና ነሽ ሀቢቢ ቆይ ልንገራችሁ እኔ ማለት ነው እዚህ ቤት ማለት ነው እኔ ከድሮ ጀምሮ ነው የሚቤከባለው እውነት ይሄ ቤት እንደውም ደስ የሚል ቤት ነው ሰላም ቤት ነው ስታወሩ ደስ ትላላችሁ የጥል ቤት አይደለም ይኸው እዚህ ጋር ድሮ የሚገባው ላይላ ትገባለች እኔ ያለው ኦኬ አሁን ቅድም ለእነሱ ሊሉት የፈለጉት ሀሳብ ምን አንቺም ከክፋት አንግል ሳትወስጂውና እነሱ ሁሌ አንድ አይነት ነገር ነው የምትናገሩት ለምንድን ነው ይሄ ነው አይደል ያከራከራል ምን አገባሽ በይ ምን አገባሽ መለከትሽ ስለዚህ ምን አንቺ አይደብርሽ እናቴ ፏበይ እቺ ታስራ የተፈታች ታውራለች ይበዛራ እኔ እኮ ቡሩኬ ናት ያናደደችኝ ትሰግጫለሽ አይደብርሽም እንዴ ሰገጤ ስትይ ማን ነው አስረ የለቀቀብኝ አንቺ የሶስት መላጣ ልጅ ዝም በይ አስተፈረ ለጅልጥ ጎታም ታባርጊ ዝም ብለሽ እኔ ማለት ነው በገዛ ስልኬ በገዛ የእንትን ሰፈር ልጅ ማለት ነው አፍሽን ብዘጊ ማንም ሊከራከርልኝ አይችልም አንደኛ ደረጃ ማለት ነው ያምስ መላጣ አንድ አይነት ማን ነው ለእናንተ ፖሊስ ለእናንተ ማን ነው ዝም በይ አይደለም ቆይ ማዚ ለምን ደማትገቢ ማዚ ለምን አትገቢም እያንዳንድሽ ማለት ነው በሽንት ቤት ሸበጣ ብትገቡ አይመለከተንም አይም እኔ እርዳ ስሚ ለይሉሽ ፔርሙስ ብትሰብሪ ሃናን ጫማሽ ቢያልቅብሽ አያገባኝ አሬ ምን የሽንት ቤት ለሪፎርም ነው እንጂ ሌላ በሪፎርም ነው እንጂ ሪፖርት ላይ ስሚ ሪፖርት ደርሰሽ ለዛራ ሪከርድ አድርሱልኝ ብለሽ ብትይ እኔ ስልኬ ዝግ ነው በዛን ሰዓት ኢንሻአላህ እኛን እየተከታተልሽ ነው የወገን ደራሽ ወገን ነውና ዛሬ ወይ የዚህ አረ ለፈጠራችሁ ሂዱበት የማንኛችሁም አይሰማም ወላሂ አይሰማም አንዳንዴ ያውሩ በእውነት አይደለም አንዱ እሺ ውዳ ኖ እኔ አሁን እዚህ ጋር ሁላችሁ ተደበራችሁ እስኪ ስለራሳችሁ ማውሩ ተጫወቱ ፈታ በሉ ስለማን ነው ያወራን ያለው ስለራሳችሁ ነው ስለማን ነው የምናወራው እኛ ወይኔ ዜድ እኔ ስለራሴ ሃናንም ዜድም ብሩኬን ዝም ብሎ ስለራሴ ታሪክ ላውራችሁ ደስ የሚል ነው አሁን ሚውት አድርጉ ዛሬ ማለት ነው ዛሬ በዛሬው ዕለት እኔ ያጋጠመኝ ድንገራችሁ የሆነ ቪዲዮ ሸር ተደርጎ ነበርና እያንጦለጦለኝ ሂጄ ብገባ ከዛ እነማን ናቸው ብትሉኝ አላዘርና ተንሱ ናቸው በፍቅር ጣብ ብለው ከዛኔ ዛሃራ የኔ አዳም ከመዳም ኩሽና የምታወጣይ መቼ ነው ብዬ ኮሜንት ባደግ 188 ላይክ አለው በሉ 58 ኮሜንት አለው በሉ እሱ ምንድነው በውስጡ ያያዘው ብትሉኝ
እኔ ያለሁሽ አንቺ ሰው ሆነሽ ከቀረብሽኝ እኔ ያለሁ ያንቺ አዳም የሚል ብቻ ነው። ደስ አይልም? ልታይ ነው እንደርሽው ልታይ ነው እርሽው ተላይክ እንዳጋጥ ወበደ ነው። ለምን ሌላ ቦታ ልዞር ነው እንጂ ዞር ማዚ ሳቢያት ትግባና ትጮት ሚሚ አናን እኮ የኔ ወጋ አይጥማትም። ልታይ ነው ባክሽ እርሽው ነው አትበይ ሀፊዛ ማለት ነው። ወይ ቆይ አንዴ ማለት ነው። እስቲ አንዴ ብቻ ሳቅ ብለሽ ውጪ ማዛዬ የኔ ውድ ማለት ነው። እኛ ነይ ማዚ ትንሽ እንሳቅና እኛ ምን አገባን? በእናትሽ አውቆ ይዱ ገስት ላይ ቁጭ ብለው እኛ ምን አገባን? የእኛን ህይወት ይመለከታቸው። ነይ ግቢና ተጫውቺ። እኛ ለሻይ ቅጠል ህዝብ አንጨነቅም። ነይ ግቢ። አንጨነቅም ባክሽ ነይ። አንድ ብርጭቆ እንኳን የማይሞላ ነይ ግቢ ነይ ግቢ። አይዋ ይጅበት በዛ በስንቱ ሃይሚ ቆንጆ ናት እንዴ? ሃይሚ ቆንጆ አላህ ይስጥልኝ። ቆንጆ በእውነት ቅድም አላስገባኝ ብለው ነው መልሱን ነበር። በጣም እናመሰግናለን። እኔ ቆንጆ ሊከርድ ያደርግልሻለሁ በውስጥ ምንም ችግር የለም። ፈጣሪና ፈጣሪ ያውቀዋል። እሱ ምንም ጣጣ ያለው አይደለም። አሁን እየሰማው ነው። እኔ ኤርፎን አይደለም ሚዩት አድርጌ ዛራ የሰጠችው አስተያየት ነው። ሌላም የሰጠችው አስተያየት ነው። ክፉ የተናገረ ሰው የለም። ለምንድን ነው መጥቶ ገስት ላይ እንደፈለጉ ሊወረቁ ነው እንዴ? በስልካችሁ አይታችሁ አትስጡ አሉ እኮ አስተያየት። ሼር ታረጋላችሁ፣ ሼር አታረጉ። እኛ ሳታያውራ ልንገርሽማ እኛ እዚህ ጋር ለ20 ደቂቃ ለ15 ደቂቃ በተለቀቀው ቪዲዮ የግል አስተያየታችን እንሰጣለን። ክፉ ነገር መጥፎ ነገር አናወራም። ከስድብ ነፃ አዎ ልንገርሽ ይኸው ከስድብ ነፃ የሆነ መጥፎ አስተሳሰብ ካለው የጸዳ የሆነ ብቻ የተሰማንን ይችን ቢያደርጉ ይሄ ጥሩ ነገር ነው፣ ይሄን ቢያስተካክሉ ይሄ ነገር ይፈጠራል የምንለው እናወራለን። አትበሉ ነው እየተባለ አታውሩ። ያንን ነው እንዳታውሩ የሚባለው። የለሁም ነበረ እኔ ሲነጋገሩ በኋላ ላይ ነው የመጣሁት። መነሻውን አላውቅም። ሄዳችሁ ኮሜንት ላይ ስትሉ ለምንድን ነው እዚህ ጋር የምታወሩት? ማን ያስገባው? የእኛን ኮሜንት አያነቡልንም። ማሰው እኛ እድሉን ካገኘን ደግሞ ሪከርዳችን ይሰማል። እዚህ ጋር እንደዚህ ከሚሉ እዛ ጋር ፎቶአቸው እየተዘቀዘቀ ፎቶአቸው እንደዛ እየተደረገ ለምን ሄዶ አይናገሩም? እየመጡ አይ አይደለም እሷ ቲክቶክ ላይ ሼር ስላረገች እኛ ዋትስአፕ ላይ ምናምን ሼር አናረግም። ፕራይቬሲ ነው ስልኬ። ገብታ እንደዚህ ማሽቃበጥ በእናትሽ እኛ መቼ ያምርልናል? እግር ናት። ኧረ ወደዛ ሲጀመር ሳታያውራ ልንገርሽማ በዚህ ዘመን ላይ እኮ ልንገርሽ እኛ ለፈጣሪያችን ብለን ጥሩ ስራ ዝም ብለሽ ስሪ፣ በራስሽ ዓለም ዘና ብለሽ ኑሪ እንጂ የፈለገ ነገር ብትሰሪ የፈለገ መጥፎ ብታረጊ ምንም ብትይ በቃ ሰው እኮ የምድር ያህል ብትጠልቂ ልታቂውማችም አይገባሽምም ገብቶሽም አይደለም። ዛሬ አንድ ነገር ልጠይቅሽ። ይኸውልሽ እዚህ ዩቲዩብ ላይ የሚመጡት ልጆቹ ያንን ቪዲዮ ይዘው የሚመጡት አስተያየት እንዲሰጣቸው ያጠፉትን ነገር እንዲነገራቸው ጥሩ ነገራቸው እንዲነገራቸው ነው። እኛ ክፋት አላወራንም። ገስት ላይ እነሱ አሉ አይደል እንደ 24 ሰዓት ሰሚ እህቴ ልንገርሽማ እህቴ እንኳን እነሱና እንኳን ቲክቶክ ላይ የሚያመጡትና ራሳቸው ዋናዎቹ ባለቤቶቹ ዩቲዩበር የሚሰሩት ምንድነው የሚሉት? ከተሳሳኩ በኮሜንት አሳውቁኝ፣ ስተት ካለ የዩቲዩብ ቤተሰቦቼ እረሙን ይቅርታ አድርጉልን ብለው አይደል ዋናዎቹ የሚመጡት ወደኛ የሚያስተላልፉት። ስተታቸውን ልንነግራቸው ጥሩ ከሆነ ሄዱበት ልንላቸው እንኳን የኛ ቢጤ እየቆራረጡ የሚያመጡትና ዋና ቪዲዮ የሚሰሩት እኮ አጥፍተው እንኳን ማለት ነው በኮሜንት አጥፋቸው ከተባሉ ቪዲዮ ሰርተው አይደል እንዴ? የዩቲዩበር ቤተሰቦች የማከብራችሁ በጣም ይቅርታ የእናንተ አስተያየት ገብቶናል ብለው እየመለሱልን አይደል? ሹሃዳ ሌላ ለውጥ ምንድነው ችግሩ? ማንም በነገራችን ላይ ዛህራ ማንም ሼር ስላረገ ማንም ፎቶአቸውን ስለለቀቀ ማንም ፎቶአቸውን እንጂ ስክሪኑ ላይ ስላመጣ ይወዳቸዋል ወይ አይወዳቸውም ብለን መፍረድ አንችልም። በትክክል እህቴ ራሱ ሃይሚም ተናግራለች እኮ
ተናግራለች እኮ ብዙ የኛ ፎቶች እያደረጉ ብዙ ወዳጅ ብዙ ጥላት አለን ብላለች። ልጠይቅሽ ይሄ ጸብ ከተፈጠረ ጀምሮ እኛ ክፋት አውርተናል እዚህ ገስት ላይ እስቲ አመስክሪ እስቲ። በፍጹም እንደውም ምን እያለ ነበር የሚሚቤት ሲመጣ አሉ እንደውም የሚሚቤት ሲመጣ ቲጂዬ እያለቀስን ነው ዱአ የምናደርገው። በእውነት ነው የምልሽ እኔ ይወዴን ፈጣሪ ነው የሚያውቀው አይደል? ጀመር ማንንም ገስት ላይ መጥቶ አፉን መክፈት አይችልም ለማንኛውም ሰው። ምክንያቱም እሷም ላይክ ነው የምታደርገው ላይክ እኔም ላይክ ነው ላይክ ነው የምናደርገው። ሌላ ነገር ምንም አይደለም። በቃ የእናቴ ልጅ አይደለም አባቴ ልጅ አይደለም። ማንንም እኮ ማዘዝ አይችልም። ማንንም እንጂ ምንም ነገር የተነገረ በግድ ነገር ለምንድን ነው የሚፈልጉት? ለምን ገስት ላይ ናቸው? በቃ እኛ የራሳችንን ነው የምናራምደው። ከኛ በላይ ማንም የለም የሚሉት ነገር እኮ ከኛ በላይ ማንም የለም። በቃ እነሱ ብቻ ናቸው። ትበላ ገስታ ላይ ቁጭ ብላ ድረስ አገጤውላ ምንም ቅር የሚለኝ ሁሉን ነገር ስላልደበቅሽኝ እያወኩት መናናቁ ለምን አስፈለገ? ይሄ ራሱ አፋችሁ ተቀመጡ እዛው አንደን በስሜ ልንገርሽ አንቺም አታሽቃብቶብን እኛም የመሰለን ተንፍሰን እንገላገል። ባይ ባይ ባይ